በእናታችሁ ሙስሊሞች አታስቸግሩ። አብዛኛው ወጣት እንደው የሚያነሱት ምንድነው መጽሐፍ ቅዱስ ብታሽ መጽሐፍ ቅዱስና ቁርአን የተወሰነች አማርኛ ይዞ በዛ ዲን እንትን ለማለት እየተሯሯጥ ነው። ሀይቀተን ወጣት አሽካስ አንከተል። ዲን ሊሆነን የሚችለው ዕልም ሊሆነን የሚችለው ዑለማ ስር ቁጭ ብሎ በመማር አቂዳችንን መንሐጃችንን ጠንክረን እንወቅ። አለበለዚያ ግን አንዱ ሲገፋ አንዱ ሲሄድ በዛ ይህን ሀይቀተን መጥመማችን ነው እና ዕልም ላይ ሁላችንም ተርኪዝ እናድርግ። በተለይ ደግሞ አሁን ላይ የሚመጡ የሽርክ አፍካሮችን ገንድሰን ልንጥል ሁላችንም እጅ ለእጅ መሄድ አለብን። የአህባሽ ፉከራቶት መሲህ ኳን ቡችሎች የነበሩት እና ያሲን ኑሩ ተብዬ እና አቡበከር አህመድ ተብዬ ሌሎችም የመሳሰሉት እንደውም ትልቅ ሸካተናል። በቃ በፊት የነበረበት ሲሰሩት የነበረው ኡማውን ሲያጠሙበት የነበረው ያዘጋጇቸው ኩቱቦች የሰጧቸው ሩዱዶችን እንደምን የተጠቀሙት አይ እነዛ ቀላል የሆኑ ትንሽ የሆኑ ስህተቶች ዋና እንፈልገው የራሳችንን ፓርቲ ስለሆነ ምንድነው እሱ እንቅራ እንማር፣ አለበለዚያ መጥመማችን ነው። የመጀመሪያዋ ፓርት ላይ ያለችው ምን እንማር አስቀድመን። ምክንያቱም ንጽጽር የሚሰሩት መጽሐፍ ቅዱስን ዝም ብሎ መቅጠፍ ነው ስራቸው እንጂ በስርዓት አይደለም እንትን የሚሉት። ጥያቄ የሚጠይቁም አብዛኞቹ ሀሁ ያልቆጠሩ በደንብ ስለሆኑ ትርጓሜውን ክፈት ለምን እንደዛ ትተረጉማለህ ብለው ቻሌንጅ ያደርጓቸው። እነሱ እኛ ስንከፍት ትክክለኛ ከፍተን ትርጓሜውን እንደምናሳየው የእኛዎቹ መሆን ያለበት ምንድን ነው? እሱ አንተ ማነህና ነው መጽሐፍ ቅዱስን በራስ የምትተረጉመው? መጽሐፍ ቅዱስ ትርጓሜ ያለው ምንድን ነው ተብሎ የተተረጎመ? ትርጓሜውን ክፈት። አንተ ማን ስለሆንክ ነው የምትተረጉመው ብሎ ቻሌንጅ ማድረግ ግዴታ ነው። እኛ ከራሳችን አንተረጉመ። የእነሱ ሙፈሲሮች ምን ብለው ተርጉመዋል? ቁርአኑ እንዴት ነው የሚረዱት በሚል ነው። ዝም ብሎ እንደ በግ አትመሩ። እዛ ስለሚቀጥፉና እንደዛ እየዋሹ ሰው ዝም ብሎ ያታልሉታል ማለት ነው። በተለይም ሙስሊሙን ወገኖቻችንን ቁርአንን በስርዓት አያስተምሯቸውም፣ ልዩነታቸውንም አይነግሯቸውም። ዝም ብለው ሲሸውዷቸው ይውላሉ። ዝም ብለው ሲያታልሏቸው ይውላሉ። 24 ሰዓት መጽሐፍ ቅዱስ ላይ ሲቀጥፉ ይውላሉ ማለት ነው። 24 ሰዓት ከዛ ምሁር ይመስሏቸዋል። በዚህ ኡስታዞቻቸው ራሱ ይንቋቸዋል እኮ እንደማያውቁ ያውቃሉ። ምንም እንደማያውቁ ስለሚያውቁ ማለት ነው። በራሳቸው እየተረጎሙ ስለሆነ ምንም የሚያውቁት ነገር የለም። ኤኒዌይስ ኬቤኪ ሙስሊም ነው። ሰላም ሰላም ብያለሁ። ሙስሊም ነኝ አልሐምዱሊላህ። እንኳን ደህና መጣህ። እኔ ግን ብዙም አላውቅም፣ ግን የታዘብኩት ነገር አለ። አሁን አንተ ስታወራ ነበረው ኡስታዞቻችሁ ቁርአን አያስተምሩም እያልክ ነው። እስኪ አንድ ቀን አንተ ስለ ክርስትና አስተምረህ ታውቃለህ? የእኛ ኡስታዞች እኮ ኑ ጠይቁ እያሉ ነው። በደን እንጠይቃለን። ክርስቲያንም እየጠየቀ ነው። እኛ ግን እናንተ መጠየቅ አንችልም። እስቲ ናከፍ በልና ሂምሌላ አድርገህ አንድ ቪዲዮ አንድ ነው ያልኩህ የእኛን ትርጓሜ ያሳየተው ሲያስተምሩ ክርስትና ሊያሳየኝ ለእሱን እኔ አላውቅም፣ ግን እኔ እዚህ ሁሌ እመጣለሁ። አንድ ቀንም ጠይቁኝ። ማይገስ አንድ ነው ያልኩት እኔ ብዙ አይደለም። እኛ ግን አንድ ቀን አይደለም ሁል ቀን ያለ ትርጓሜ በራሳችን አንድ ቀን ቀጥፈን አናውቅም። አንድ ቀን ነው የምላችሁ። ቁርአኑን በተፍሲር በሀዲስ ነው የምንሄድበት። እነሱ ግን እድሜ ልክ መጽሐፍ ቅዱስ ላይ መቅጠፍ ነው። እድሜ ልክ ማለት ነው። ልዩነታችን ያ ነው። ቴንኪው። አንተ ራስህ አላውቅም ማለት እናመሰግናለን። አንድ ቀናት አይታችሁ አታውቅም። ስለዚህ የሚያስተምሩት ሁሉ ምን ይሆናል ማለት ነው? ውሸት፣ ሐሰት ይሆናል ማለት ነው። እኛ ግን አንድ ቀን ቁርአናችሁን ያለ ሙፈሲሮቻችሁ በራሳችን ፈስረን አናውቅም። በራሳችን ቀጥፈንባችሁ አናውቅም። ኤኒዌይስ ዊቲ ነው ነው። እኔ እኮ ተረዳኝ እያልኩ ያለው አይተህ አታውቅም እኮ በቃ አይተህ ካላወቅ ኡስታዞች እንደዛ ሲያደርጉ አይተህ ካላወቅ ምን ዲፌንድ ልታደርግላቸው? ኡስታዞቻችን እኮ ቁርአን ነው የሚያስተምሩ እንጂ። እሺ ቁርአንን ካስተማሩ የሚሌላ አድርገህ ስለ አርሹ እና ስለ ኩርሲው አስተምረዋል ማለት ነው። አዎ አስተማሩኝ። ግን አንተ ነው መጽሐፍ ስለ ኩርሲው ስላስተማሩ እንዳላስተማሩ ላሳያ። ኩርሲው የት ነው የሚገኘው?
እሱ የኛ እውቀት አይደለም። ምን አልክ? የኛ እውቀት አይደለም። ኩርሲ የት አለ? ኦኬ። ስለዚህ ያስተማሩ ኩርሲው የእኛ እውቀት አይደለም ብለው ነው ያስተማሩ። ላላ ስለ ኩርሲ ሲያስተምሩት አላህ አንድ መሆኑን ነው ያስተማሩን እንጂ አላህ ይቀመጣል ይቆማል። አንተ አሁን ይሄ ጥያቄ ነው ወይስ ለመሳደብ ነው? አሀ ስለ ኩርሲ ስትጠይቁ አላህ ይቆማል ይቀመጣል ምናምን አትጠይቁ። ስለ ኩርሲው ምን ብለው ነው ያስተማሩ? ስለ ኩርሲው ምን ብለው ነው ያስተማሩህ? ስለ ኩርሲ አላስተማሩም። ኩርሲ የሚባል እኔ ቀደም እኮ ሁሉን ነገር እኛን አስተምሮናል ብለህ ነበር እኮ። ስለ ኩርሲ አላስተማሩ። ክርስቲያንም ጀምሮ ሙስሊም እኔ ፌንት እንዳለቅን አሁን እኮ ከሰከንድ በፊት አስተምረውናል ብለህ ነበረ። ከሰከንድ በፊት እኮ እኛ አስተምረውናል ብለህ ነበር። ተረደኝ ያልኩት እያስተማሩን ነው ያለ። ያልገባን እንጠይቃለን። ምን ብለው ጀመሩላችሁ? ስለ ክርስትና እያስተማሩላችሁ ከሆነ ጥያቄ ያለ እንጠይቅ። ኩርሲው ምን ብለው ነገሯችሁ? በኛ አናቅም። ተማሪዎች ነን እኛ። ክርስትናም ከአንተ በቃ ማይከስ እኔስ ክርስቲያን ማንኛውም ክርስቲያን እንደፈለገ ይጠይቃል። በአንዴ ጋር ሶስት ነገሮችን ተናገረ። ስለ ኩርሲው አስተምረውናል አለ። ስለ ኩርሲው አላስተማሩንም አለ። ገና እየተማርን ነው አለ። ገና የኩርሲው ፓርት ላይ አለ። በሰከንድ ውስጥ ስንቱን አበራው በእናታችሁ። ኤኒዌይስ መጽሐፍ ቅዱስ ላይ በራስ እንደመተርጎምና እንደ መንቦጫረቅ እውቀት አይደለም። እሱ ትርጓሜ አቅርቦ ማስረዳት በራስህ እንደፈለገ መንቦጫረቅ። እዛ ጋር በላ ሚላለ፣ እዛ ጋር በላ ሚላለ። በላና በላ ተመሳሳይ ቃላት ናቸው፣ ተመሳሳይ ፊደል ናቸው። ስለዚህ እንደዚህ ብለን እንተርጉም ብሎ እንደ መንቦጫረቅ ትርጓሜ አንጥቶ ማስተማር እና በራስ መተርጎም ልዩነት አለው። ጭውት ልንልበት እንችላለን እኛ እናንተ ቁርአን ላይ እንደዛ እዛ ጋ እንደዚህ የሚል አለ፣ እዛ ጋ እንደዚህ የሚል ቃል አለ፣ ቃላቶቹ ተመሳሳይ ናቸው ብለን አላ አውዱ ዝም ብለን በራሳችን ብንፈታ እየየ ትላላችሁ። የእናንተ ኡስታዞች እንደዛ የሚሰሩት ምንም የሚያውቁን ነገር ስለሌለ የሚያደርጉት ምንድነው? እሱ እዛ ጋ አንድ ቃል ያለ፣ እዛ ጋ አንድ ቃል አለ፣ ተመሳሳይ ነች። በቃ ና ሚል ካለ እዛ ጋ ና አለ፣ እዛ ጋ ና አለ። በቃ ናናና እዛ ጋ ጫላ ና አለ፣ እዛ ጋ አበበ ና አለ። ና ምትል እዛ ጋ አለች። ጫላ ቢልም ስሙ ኖ ና ከሚለው ከአበበ ጋር ተመሳሳይ ስለሆነ ጫም አበበ እየተጠራ ኖ ጫላ ነው የተጠራው። ምክንያቱም ና ብሏል። ና ሚል እዛ ጋ አበበ ጋም ተጽፏላ። ምንም ያላውዱ ማለት ነው። ና ምትል ሁለት ቦታ ገብታለች። ለአበበም ና ተብላለች፣ ለጫላም ና ተብላለች። ስለዚህ ተመሳሳይ ና ስለሆነ ያው ና ምትል ነች። ስለዚህ አበበን የተጠራው ጫላ ሳይሆን ችግር የለውም። አበበም ጫላም ተጠርቷል። ኖ ጫላ መሆን የለበትም፣ አበበ ነው መሆን ያለበት። እንደዚህ አይነት ሌም የሆነ አርጉመንቶች እየገነቡ ለሚውሉ ኡስታዞቻችሁ እውቀት ያስተምራሉ ስትሉ አለማፈራችሁ። ትርጓሜ አምጣ። ቤተክርስቲያን ትርጓሜ አላት ለመጽሐፍ ቅዱሱ። ማን ስለሆን ግን አንተ የምትተረጉሙ? እኛ በእናንተ ሙፈሲሮቻችሁ ኢብን ከሲር እንደዚህ ያለ፣ ጀለዴን እንደዚህ ያለ፣ ኢብን አባስ እንደዚህ ያለ፣ ጠባሪ እንደዚህ ያለ፣ ቁርጡቢ እንደዚህ ያለ ብለን እነኛን ሁሉ ሙፈሲሮች የማንበብ ሱስ ኖሮብን አይደለም። ትክክለኛው አስተምሮታችሁ ትክክለኛ ቁርአናችሁን በትክክል ማስተማር ስላለብን ነው። እውቀት እንደዛ ነው የሚሆነው እንጂ ቁርአኗን ብቻ አንብቦ 114 ምዕራፍ አንብቦ እሷ ላይ እንደፈለገ መጨፈር ቀላል ነው። እነኛ ሁሉ ሙፈሲሮች ባናነብ ያ ሁሉ ሀዲስ ሳናነብ ቁርአኗን ብቻ 114 ምዕራፍ አንብቦ እዛ ጋር እንዲሚል ካላለ እዛ ጋር ለምሳሌ ቁርአን ውስጥ ትመጣና 5 ጊዜ ትሰግዳላችሁ አይደለ? ስርዓቱን አሳየኝ አንድ እስኪ አንተ አታመጣም መቼም። ኦኬ ቁርአን ውስጥ መጣና አሁን ምን እላለሁ? ጅብሪል መልአክ መሆኑን አንድ አሳየኝ አታመጣም መቼም። እመጣና አሁንም ተውሂድ በ3 ይከፈላል ሻዳ ዝልሃለሁ እስቲ ተውሂድ አልአስማኡል ሲፋት፣ ተውሂድ አሩቢያ፣ ተውሂድ
አለስማል ስፋት አልሩቢያ ተውሂድ አልሩቢያ እና ተውሂድ አሉያ ነው የምትሉት ሶስቱ። አንተ እስኪ አታመጣ መቼም ተውሂድ የሚለውን ቃል ራሱ ከቁርአን አሳየኝ እስኪ። ንዝዝር አቆማለሁ እኔ። ተውሂድ የሚለውን ቃል አሳየኝ ቃል በቃል መቼም አታመጡ። ቁጭ ብሎ ሄደን ስጠይቁ መዋል ከባድ ነገር መስሏችሁ ነው? ሙሐመድ ሰው ይሁን የት ሀገር ነው የተወለደው? ከዛ አባቱ ማን ይባላል? ማስረጃ አንታስ አታመጣም። መቼም አታመጡትም። የቀብር ቅጣት ታወራለህ። በቁርአን ውስጥ የቀብር ቅጣት የሚል አንታስ አታመጣም። ኩርሲው እንደዚህ ቦታ ነው የሚገኘው እንደዚህ ነው ከቁርአን ስጠኝ ማስረጃ። መቼም አታመጡ። መቼም ቁጭ ብሎ እና መጠየቅ በጣም ቀላል ነው፣ በጣም ይዜ ነው። እኛ ግን የእናንተ ትክክለኛ አስተምሮ ማስተማር ስላለብን ከቁርአን ወጥተን ሙሐመድ ከሞተ ከ300 ዓመት በኋላ የተጻፉትንም ሀዲሶች ባይዘ ከ300 ዓመት በኋላ አልተጻፈም። ቡሃሪ ከ300 ዓመት በኋላ ተሰበሰበ ተብሎ ጠፍቶ እሱ ከዛ ከሺህ ምናምን በኋላ ነው የተጻፈው። ሙሐመድ ከሞተ ከሺህ ምናምን በኋላ የመጡ መጽሐፍቶችን ኢቨን እናነባለን። ኢቨን ከሲር መቼ ነው የመጣው? ሙሐመድ ከሞተ ከ700 ምናምን ዓመት በኋላ እነሱን እንኳን እናነባለን። ከ700 ዓመት በኋላ የተጻፈ መጽሐፋችሁን አስተምሮ ብለን ተቀብለንላችሁ ቻሌንጅ እናደርጋለን። ምን ያህል ከ700 ዓመት በኋላ ሲመጣ ክፍተቶችን እንዴት ሊሞላ ሊደፍን እንደሚችል ማሰብ ነው። ቀዳዶችን እንዴት ደፍኗቸው እንደሚመጣ ማሰብ ነው። አልባኒ ሼክ አልባኒ የትናንትና ሰው ነው። ከሞተ 50 ዓመት ምናምን ቢሆነው ነው። እሱ ነው ሀዲሳትን ግሬድ የሰጠው። እንከን የሚመስሉትን እስልምና የሚያስመቱትን እንዳለ እንትን አላቸው ማለት ነው። እሱን እንኳን እንጠቀማለን ለእናንተ ብለን ማለት ነው። ችግር ያለባቸው ምን ያህል ሊያርማቸው እንደሚችል ማሰብ ነው። ሙሐመድ ከሞተ ከ1000 ምናምን ዓመት በኋላ የመጣ ሰው ማለት ነው። የእናንተዎቹስ መጽሐፍ ቅዱስን ራሱ ሙሉ ምዕራፉን አያነቡ፣ ከፍና ዝቅ ብለው አያነቡ። እንኳን ሙፈሲር ማምጣት እንኳን ማብራሪያ ማምጣት ክፍሉን እንኳን ከፍና ዝቅ ብለው አያነቡትም። አንዷን መስመር እዚችው ላይ ብቻ ያላውዱ ማለት ነው። እንደዚህ ነው እኮ ያውቃሉ የምትሏቸው። አብዛኞቹ ደግሞ 99% አጤራ ነች። አጤራ ከጭንቅላታቸው አይደለም። አጤራ የተቀባቻለች ሰዎችን ለማለት ተራ ዲቤተር እኮ አይደለም። ተራ ሰው ሲገባ ለእሱ የሚያሳዩት መልስ ኬት ነው ያዘጋጇት። አጤራለች ቀለም የተቀባች ቀያር፣ ቢጫ፣ አረንጓዴ ምናምን የተቀባች አለ። ያችን ነው የሚከፍቱት። ጭንቅላታቸው ያች ነች። እሷን ከነጠቃችኋቸው 0 ነው የሚገቡት። የሚጠቅሷት 10 ጥቅስ አበልጥም። ለእሷ እንኳን መልሳቸው አጤራቸው ነች። እነኚህ ሰዎች ካዲያ ማፈር እኮ ነው፣ ማፈሪያ እኮ ናቸው እነኚህ ሰዎች ማፈሪያ። ለማጭበርበሪያነት ግን በደንብ ያዘጋጇቸው አጤራለች። ያችን አጤራ ያሳያሉ። በቃ ይሄ ነው። ከዛ ውጭ ምን አለ? እና በጣም የሚያስቀኝ ሙስሊሞችን ጭንቅላት ሳስቡ። ኤኒዌይስ ዊጢ ጋር ምናምን ስሙ እንዴት ነው? አንተ ከባድ ነው። ዋንጣማ ምናምን ምን እንትንኛ ነው? ሶማሊኛ ነው? ምን ማለት ነው? ያው እንትን ነው ቃሉም አንብበው ምን ተብሎ የሚነበረው? ሲነበብ ትንሽ ያስቸግራል። አንድ አንተ አላህ አንድ ነው በሚለው ሀሳብ ላይ ምንድን ነው አንተ ያለክ? እኛ ባለፈው ትናንትና ሳዳምጥ ነበርና ሀሳብ ነበረኝ፣ ልታስገቡኝ አልቻላችሁ። በምን ላይ? አላህ አንድ አላህ ነው የምናመልከው እኛ፣ ያው ሞኖቲዝም ማለት ነው። እናንተ ጋር 3 አምላክ ነው፣ እኛ ጋር አንድ ነው ያለው በሚለው ሞኖቲዝም ማለት ምን ማለት ነው? እና አንድ ቆይ ሀሳቤን አስጨርሰኝና አንድ ያየሁብህ ነገር
የታዘብኩ ነገር ማለት ነው። ደብል ስታንዳርድ አይነት ነገር ማለት ነው። ምን መሰለክ፣ ስንት አይነት አላህ ነው ያለው? የትኛውን ነው ብለህ የምትጠይቀው? እጁ ምንድን ነው ብለህ የምትጠይቀው ነገር አለ። በዚህ አኳያ የእኔ ሀሳብ ምን መሰለክ፣ በክርስትና 3 አምላክ አለ ሲባል ምንም ብዙም እኛ የምናነሳው እንትን የለውም። 3 አምላክ እንዳለ አብ፣ ወልድ፣ መንፈስ ቅዱስ ግልጽ ነው። ስንት አብ ነው ያለው ድረስ ይሄ የእናንተን አይነት ለማስመሰል አንድ ቆይ ከፍትላል። ቆይ አንዴ ብዙም እዛ ውስጥ እኛ አንገባም። አሁን የእኛን አይነት የእናንተን አይነት ለማስመሰል ስንት አላህ አለ፣ እጅ ያለው ያላ እጅ ምንድን ነው፣ ቃሉ ምንድን ነው ብለህ የምትጠይቀው ጥያቄ አለ። በእርግጥ እኛ አሁን ስንት ኢየሱስ አለ፣ የኢየሱስ እጅ ስንት ነው፣ የአብ እጁ ምንድን ነው ብለን አንጠይቅም። ያው ብናንተ ሀሳብ አብ አለ፣ አንዴ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ አልክ። ኦኬ ያንን ያዝነው 3ም 1ም ነው የምትሉት። 3 ትላላችሁ ስትባል ኖ እናንተም ዲፕሊ ከእናንተ ጋር ለማስመሰል አላህ ስንት ነው አይመስልም። አላህ ስንት ነው አላህ ስንት ነው ብለህ የምትጠይቀው ነገር አለ። በዚህ ሁኔታ ከታየ የእናንተም እኮ 3 አይደለም ማለት ለመበረ የሆነ በጣም ለመፈላሰፍ ከተካሄደ ይቅርታ ድምፄ ትንሽ ያስቸገረኛው። ለመፈላሰፍ ከተካሄደ ማለት ነው ስንት ኢየሱስ ነው ያለው፣ የኢየሱስ እጅ ስንት ነው፣ እግሩ ምንድን ነው ወይ ምናምን ተብሎ ብዙ መጠየቅ ይችላል። በዚህ ከተካሄደ ማለት ነው። ኦኬ እሺ። ስለዚህ ስንት ኢየሱስ ነው ያለው ብዬ ብጠይቅም ምንድን ነው ምላሽ? እፎይ የእናንተ ጥያቄ እንዲያግዘኝ ብዬ ነው። አዳምጠሽ አንድ ኢየሱስ ነው ያለው በስጋ የተገለጠ። ስለ አምላክ ስናወራ ግን ከስጋ ከመገለጡ በፊት ነው የምናወራው። ስለዚህ አንድ መለኮት አለ፣ 3 አካል አለ። ስለዚህ ስንት እጅ አለ፣ ስንት እግር አለ፣ ስንት አይን አለ ብትል እኛን አይመለከተንም ማለት ነው። የአካል ክፍሎች እኛ የተነጣጠሉ የአካል ክፍሎች አሉት ብለን አምላክ ስለማናምን፣ እናንተ ስለምታምኑ ነው ወዳጃችን ዊጢ። እናንተ አላህ እጅ አለው ብላችሁ ስለምታምኑ ነው። እኛ አብ እጅ አለው ብለን እንደዚህ የቦዲ ፓርቶች አሉት ብለን ስለማናምን፣ አሁን አየህ በደንብ እንዲገባ አብ ስንት አለው ስንት እጅ አለው ስትለኝ የእጅ የአካል ክፍል አስቀድሞ ነው አናጸድቅም። ለአብ ለወልድም ለመንፈስ ቅዱስም የአካል ክፍሎች የሆኑ የተነጣጠሉ ያሉት የእነሱ ድምር ውጤት ነው ብለን አናምንም። ስለዚህ ጥያቄ ውድቅ ይሆናል ማለት ነው። ከአላህ ጋር ምንም አይመሳሰልም። እናንተ ጋር የምንጠይቀው ለምንድን ነው? እሱ የአካል ድምር ውጤት ነው ብላችሁ ስለምታምኑ ነው። ስለዚህ እጅ እንዳለው ታምናላችሁ፣ እግር እንዳለው ታሰብታላችሁ፣ አይን እንዳለው ታሰብታላችሁ፣ አፍንጫም፣ ጆሮም፣ ወገብም ባትም ታጸድቃላችሁ። እነኚህን ካጸደቃችሁ እነኚህ አካላት ወይን የተገጣጠሙ ናቸው ወይን የተነጣጠሉ ናቸው የሚለውን ጥያቄ የምናቀርበው እነኚህ የአካል ድምር ውጤት አንድ ካስባለው ልክ እንደኔ ይሆናል ማለት ነው። 2 እጅ ያለው የኔን እጅ ማይመስል፣ 2 አይን ያለው የኔን አይን ማይመስል፣ 2 ጆሮ ያለው የኔን ማይመስል፣ አፍ ያለው ባት ያለው እግር ያለው ጣት ያለው እነኚህ እንደዚህ ድምር ውጤት ይሆናል ማለት ነው። ቴንኪው። እሺ እንደዛ ከሆን ደግሞ ማንንም አይመስልም ከተባለ መልኩ ነው የማይመስለው ወይንስ ስትራክቸሩ ራሱ አይመስልም? ለምሳሌ እኔ እጄ ከትከሻዬ ጋር የተጋጠመ ነው። ኦኬ የአላህም እጆች 2 አንድ ፖይንት ላይ የተገጣጠመ ነው ወይ? አይ እዚህ ላይ ስትመጡ ነው አልተነገረንም አንመልስም ትላላችሁ። ኦኬ 2 እጅ ያጸደክልኝ፣ 2 እጅ ካጸደክልኝ የተገጣጠመ ካልሆነ አንደኛው እጅ እዛ ጋ አንደኛው እጅ እዛ ጋ ከሆነ አንድ ብለህ ልቆጥረው አይገባም። ምክንያቱም እጁ እዛ ጋ ነው፣ አንደኛው እዛ ጋ ነው። እጁ ራሱ ሰልፍ ኮንሽስ ነው ወይ? ማየትስ ይችላል ወይ? እጁ ራሱ ማለት ነው። እጁ ማየት ይችላል ወይንስ እጁ ለመያዣነት ብቻ ነው የሚጠቅመው? አይ መያዣነት ነው የሚጠቅመው ካልከኝ የኔም እጅ መያዣነት ብቻ ነው የሚጠቅመው። አይኑ መሄጃነት ነው የሚጠቅመው ወይንስ ማያነት ብቻ ነው? አይኑ ማያነት ነው የሚጠቅመው ወይንስ መስሚያነት?
ማያነት ነው የምትለኝ ከሆነ አካል ክፍሉን እንደ ፍጡራን ምን አለው ማለት ነው? ስፔሲፊክ ፋንክሽን አለው ማለት ነው። የተነጠለ ለዛ ብቻ የሚሰራ አካል የሚያገለግል ጥቅም የሚሰጥ አለው ማለት ነው። ስለዚህ አይኑ አንደኛው እዛ ጋ ከሆነ ጆሮ እዛ ጋ ከሆነ አንድ ብለህ የቆጠርከው በምንድን ነው? በምን እንዴ ቆጠርከው አንድ ብለህ? ምክንያቱም አንድ አይን፣ ሁለት አይን፣ 3 እግር፣ 4 እጅ፣ 5 ጣት፣ ጣቶችን ትደምራለህ፣ ፊት ትደምራለህ። እነኚህ ሁሉ የተነጣጠሉ ከሆኑ አላህ ቆጥረህ ማጨረሰው ይሆናል። ዋን ፖይንት ላይ ሎክ 1 ፖይንት ላይ መጣ ነው ብለህ ነው የምታምነው? የተነጣጠለ አንተ መልስልኝ። አሁን ቆይ አርጉመንቱን ላሳየ። ዊጢ አቤት አቤት። አላህ እነኛ አካላቶቹ ማንንም የማይመስሉት አንድ ነጥብ ላይ የተያያዙ ናቸው ወይንስ ያልተያያዙ የተነጣጠሉ ለየብቻ ያሉ ናቸው? ቆይ እኔ የጠየቅኩህን እኮ አልመለስክም። ቆይ መልስልኝ ቅድሚያ። እኔ ነኝ እኮ ቅድሚያ የጠየቅኩህ። መልስልኝና መልስላለሁ። የኔንማ መለስኩልህ እኮ። እጅ ፊት ምናምን ብላ ጸደቅ። እኛ እናምንም እንደዛ አልኩህ። ጨረስን እኮ የኛ። ስንት ኢየሱስ ነው ያለው? ጨረስን የኛ። አንድ ፌር አይደለም። በቃ ጨረስን እኮ የኛ። ስለ አምላክ ስናወራ ጨረስን የኛ። ወጣ እንዴ? በደንብ ገብቶታል። ሎጂኩ በደንብ ገብቶታል። በደንብ ተረድቷል። በደንብ ተምሯል። በደንብ ተረድቷል። ስለዚህ እኛ እጆቹ ሰሩኝ፣ አይኖቹ አዩኝ እንደዚህ ቢባል ግብረ አካላትን ለመግለጽ የሚገቡ ናቸው። የአካል ግብርን ለመግለጽ የሚገቡ እንጂ አምላክ በባህሪው የአካል ክፍል ውጤት ድምር ነው ብለን አናምነው። እንደዚህ የተከፋፈሉ እጅ የሚባል ለመስሪያነት የሚያገለግል፣ አይን የሚባል ማያነት ብቻ የሚጠቅም፣ ጆሮ የሚባል እንደዚህ የተለጠፈችለት አምላክ ላይ የመስሚያ ብቻ የምታገለግል